ተጠባቂው ጨዋታ ኢትዮጵያ ቡና ወይስ ሐዋሳ ከተማ? የሊጉ ባለ ታሪኮች ቡናማ ኢትዮጵያ ቡና ከሐይቁ ዳርቻ ሐዋሳ ከተማ በታሪክ 18 ጊዜ ተገናኝተዋል። ቡና 9 ጊዜ በማሸነፍ የአንበሳውን ድርሻ ሲወስድ ሐዋሳ ማሸነፍ የቻለው 4 ጊዜ ብቻ ነው። 5 ጊዜ ደግሞ ነጥብ ተጋርተዋል። ነገር ግን ዛሬ የታሪክ ቁጥሮች ቦታ ላይኖራቸው ይችላል። ምክንያቱም በመካከላቸው ያለው የነጥብ ልዩነት 1 ብቻ ነው። ሰላም ጤና ይስጥልን። መላኩ ወልደሰንበት ነኝ። ዛሬ በፕሪሚየር ሊጉ እጅግ ተጠባቂ በሆነው የቡናና የሐዋሳ ከተማ ጨዋታ ዙሪያ ቁጥራዊ ሚስጥሮችን እንፈትሻለን። ሰብስክራይብ ማድረጋችሁን እንዳትረሱ። ለመሆኑ ዛሬ የቡና የታሪክ የበላይነቱን ያስቀጥላል ወይስ ሐዋሳ ከተማ ከ10 ጨዋታ በኋላ ወደ ድል ይመለሳል? ግምታችሁን ኮሜንት ላይ እያሰፈራችሁ ወደ ትንታኔው እንለፍ። ወደ ወቅታዊ ቁጥሮች ስንመጣ ኢትዮጵያ ቡና በሊጉ 5ኛ ደረጃ ላይ ሲቀመጥ ሐዋሳ ከተማ 7ኛ ደረጃ ላይ ሆኖ ይከተላል። በመካከላቸው ያለው የነጥብ ልዩነት 1 ብቻ መሆኑ የዛሬውን ጨዋታ የደረጃ መለዋወጫ ማዕበል ያደርገዋል። ባለፉት 5 ጨዋታዎች ግን ሁለቱም ቡድኖች በከፍተኛ የነጥብ ጥማት ውስጥ ናቸው። ቡና ካለፉት 5 ጨዋታዎች ማግኘት ከሚገባው 15 ነጥብ ያገኘው 5 ብቻ ነው። ሐዋሳ ከተማ ደግሞ ጭራሽ የባሰበት ነው። ከ15 ነጥብ መሰብሰብ የቻለው 2 ብቻ ነው። ይህ ደግሞ የሁለቱ ቡድኖች ወቅታዊ አቋም ደካማና ለማሸነፍ በጣም የሚቸገሩ ቡድኖች መሆናቸውን ያሳያል። በተለይ ሐዋሳ ከተማ ከድል ጋር ከተራራቀ 10 ጨዋታ ሆኖታል። ይህ ከ5 ጨዋታ በኋላ ወደ ድል ለተመለሰው ኢትዮጵያ ቡና እንደ መልካም አጋጣሚ እየተቆጠረ ነው። ባለፈው ሳምንት የተመዘገቡት ውጤቶች የቡድኖቹን ስነ ልቦና ሙሉ በሙሉ ቀይረውታል። ቡና ባለፈው ሳምንት ፋሲል ከተማን 2-1 በማሸነፍ በከፍተኛ መነሳሳትና የድል ስሜት ላይ ይገኛል። በአንጻሩ ሐዋሳ ከተማ በቅዱስ ጊዮርጊስ 1-0 መሸነፉ ቡድኑ ዛሬ ወደ ሜዳ ሲገባ ቁጭቱ ውስጥ ሆኖ የሽንፈት ጉዞውን ለመቀልበስ እንዲጫወት ያደርገዋል። የሁለቱ ቡድኖች ቁጥራዊ መረጃዎችን ስናነጻጽር ታዲያ ጨዋታው ለአስጨራሽ የታክቲክ ጦርነት የሚካሄድበት እንደሚሆን ፍንጭ ይሰጠናል። ቡና በኳስ ቁጥጥር 52 በመቶ በመያዝና በጨዋታ 7 የጎል ሙከራዎችን በማድረግ በማጥቃቱ ላይ ያዘነብላል። የጎል ሙከራዎችን ወደ ግብ የመቀየር ብቃቱም 16 በመቶ በመሆኑ ከሐዋሳ የተሻለ ነው። ሐዋሳ ከተማ በማጥቃቱ በጨዋታ 0.94 ጎል ብቻ ቢያስቆጥርም የተከላካይ ክፍሉ ግን እጅግ ጠንካራ ነው። በጨዋታ የሚገባበት የጎል አማካይ 0.82 ብቻ ሲሆን 36 በመቶ ጨዋታዎች ላይ ደግሞ መረቡን ሳያስደፍር ወጥቷል። ይህ ማለት የቡና ፈጣን ማጥቃት የሐዋሳን ጠንካራ መከላከል ይሰብራል ወይስ የሐዋሳ መከላከል የቡናን የኳስ ቁጥጥር ያመክናል የሚለው የዛሬው ታክቲክ መዘወሪያ ነው። ታሪክም ሆነ ባለፈው ሳምንት የተመዘገበው የድል ስነ ልቦና ለኢትዮጵያ ቡና ያደላል። በኳስ ቁጥጥር የሚታወቀው ቡና የድል ጉዞውን ያስቀጥላል ወይስ ሐዋሳ ከተማ ከሽንፈት አገግሞ የደረጃ ማሻሻያውን ያደርጋል? እሱን አብረን የምናየው ይሆናል። ይህንን የቁጥሮች ፍልሚያ የተመለከታችሁ ተመልካቾቻችን የእናንተ የዛሬ ጨዋታ ውጤት ግምት ምንድን ነው? ጨዋታውስ ስንት ለስንት ይጠናቀቃል? አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክና ሼር በማድረግ ለሌሎች እግር ኳስ ወዳዶች አጋሩ። መላኩ ወልደሰንበት ነበርኩ። ታላቅ የእግር ኳስ ቀን ይሁንላችሁ። መልካም ቀን